ተስፋ ለቆረጠ ወጣት የምትሰጠው ምክር። ተስፋ በፍጥረቱ ሐሳብ ነው፣ መንፈስ ነው፣ አመለካከት ነው። ስለዚህ አይቆረጥም። ተስፋ ሕያው እንዲሆን ሰዎች ሁልጊዜ እይታቸውን ማስተካከል አለባቸው። ማድረሳው አንድ ጊዜ አንድ ተስፋ አስቆራጭ ነገር ገጠማት። አንድ ሴት አሜሪካን ሀገር ፕሬዚደንት ለመሆን ስትወዳደር ሂላሪ ክሊንተን ትባላለች። ሂላሪ ክሊንተን ተስፋ አስቆራጭ ብትገባ ባሏ ቢል ክሊንተን መጣና ተስፋ መቁረጧን፣ ሁኔታዋን፣ ካምፔኗን አየና በዚህ ሁኔታ አታሸንፊም አላት እና ያንቺ ካምፔን ተስፋ የተቆረጠበት አንድ ነገር ስላጠረሽ ነው አላት። ምንድነው ስትለው ኢማጂኔሽን አላት። ኢማጂን ማድረግ። ሁልጊዜ ወጣቶች ስለራሳቸው መልካም ነገር ኢማጂን ማድረግ ማሰብ አለባቸው። የማያቋርጥ ዛሬ ያለውን ሁኔታ ስታይ ተስፋ ያስቆርጣል። የነገውን ማንነት ስታይ ግን ተስፋ አያስቆርጥም። እግዚአብሔር ይህንን ዓለም ሲፈጥር ሆራይዘን የሚባል ነገር አለ፣ ሬንጅ ኦፍ ቪዥን የሚባል ነገር አለ፣ አድማስ የሚባል ነገር አለ። አድማስን ካሰፋና ካየ ፖሲቢሊቲዎች ኤንድለስ ናቸው፣ የማያልቁ ናቸው። ስለዚህ ተስፋ ለቆረጠ ወጣት የምሰጠው ቢል ክሊንተን ለሚስቱ የሰጠውን ሁልጊዜ የማልረሳው ነው። ኦልዌይስ ኢማጂን። ሁልጊዜ ራሳችሁን ፊት ለፊታችሁን ብሩህ፣ አሸናፊ፣ ድል አድራጊ፣ የተራራ ጫፍ ላይ ከፍታ ላይ ሁልጊዜ ካያችሁ ተስፋ አይቆረጥም። ኦልዌይስ ኢማጂን፣ ኦልዌይስ ኢንቪዥን፣ ኦልዌይስ ፐርሲቭ። ያንን ካደረግን ተስፋ አንቆርጥም። አንድ ሰው የራሱን ስራ ለመጀመር በመጀመሪያ ምንድነው ማድረግ ያለበት? ስራ ለሁለት ይከፈላል። ኢንትሪንሲክ እና ኤክስትሪንሲክ ይባላል። አንደኛው የውስጥ ነው፣ አንደኛው የውጭ ነው። ብዙ ጊዜ ሰዎች ስራን ሲያስቡ የውጭ ስራ ነው የሚያስቡት። ቢዝነስ መክፈት፣ እርሻ ማረስ፣ ትምህርት መማር፣ ፋርማሲ መክፈት፣ ቡና መነገድ ወይም የሆነ ነገር ማድረግ። ዲስ አር ኤክስትሪንሲክ፣ ውጭ ያሉ ናቸው። ውጭ ያለውን ከመስራት በፊት ውስጥ ያለውን መስራት ያስፈልጋል። የውስጥ ማንነትን ቆፍሮ ማግኘት ያስፈልጋል። ውስጤ ምንድነው ያለው? የኔ ስጦታ ምንድነው? የኔ ፓሽን ምንድነው? ዛሬ ግራጁዌሽን ነበረን፣ አይታችኋል። በዛ ግራጁዌሽን ላይ ልጆቹን ሳስተምራቸው አቪም ፕላክ የሚባል ነገር አስተምራቸዋለሁ። 5 ቃል ነው። አዌርነስ፣ ቪዥን፣ ሚሽን፣ ፕላን ኤንድ አክሽን ነው። እና የመጀመሪያው አዌርነስ ማለት ራስን ማወቅ ማለት ነው። እኔ ምንድነኝ? እኔ ምንድነው የምፈልገው? እኔ ምንድነው ስጦታዬ? በውስጤ ያለው ነገር ምንድነው? ዋትስ ማይ ታለንት፣ ዋትስ ማይ ጊፍት፣ ዋትስ ማይ ኢንክሊኔሽን፣ ዋትስ ማይ ፓሽን። ስለዚህ ማንኛውም ሰው ስራ ከመጀመሩ በፊት ያለውን በውስጡ ያለውን ስጦታ፣ በውስጡ ያለውን ፍላጎት ማወቅ አለበት። ውስጤ ምንድነው ያለው? በዙሪያዬ ምንድነው ያለው? እግዚአብሔር የሰጠኝ ጸጋ ምንድነው? አቅሜ ምንድነው? ታለንቴ ምንድነው የሚለውን ማወቅ አለበት። ስራ በዙሪያችን አለ፣ ገንዘብ በዙሪያችን አለ፣ ማዕድን በዙሪያችን አለ። ነቅተን ግን ያንን ኢንቨስቲጌት ማድረግ። እርሻን በፍጹም የማይወድ ሰው ትራክተር፣ ኮምባይነር፣ እርሻ ቦታ ብትሰጠው ሰክሰስፉል አይወደውማ፣ ውስጡ የለም። አውሮፕላን መብረር የሚፈራ ሰው ወይም ደግሞ ከፍታ የሚያስፈራውን ሰው አውሮፕላን ገዝተህ ብትሰጠው ምንም ጥቅም የለውም። አንዳንድ ሰው ደግሞ ከሕፃንነቱ ጀምሮ ድሪሙ ያ ነው። ስለዚህ በመጀመሪያ በውስጣችን ያለው ነገር ምንድነው የሚለውን ማወቅ፣ ፍላጎታችንን ማወቅ፣ ስጦታችንን ማወቅ፣ ጸጋችንን ማወቅ፣ ከባቢያችንን ማወቅ፣ ከውስጣችን መጀመር። እዛው ነው ቢዝነስ የሚፈጠረው። ኤክስተርናሉን ማኒፌስት ከማድረጉ በፊት ኢንተርናሉ ላይ መስራት ነው የመጀመሪያው። ብዙዎች እሱን ሳይሰሩ የሰው ስለሚመኙ ብቻ ነው የማይሳካላቸው። እዚህ እንድትደርስ የጠቀመ ልማድ አንደኛ ጸሎት ነው። እግዚአብሔርን ማመን፣ እግዚአብሔርን መታመን፣ መጸለይ ሁልጊዜ ፖዚቲቭ ነው። እኔ ቢሮ አሁን ብታዩ የኔ ዋነኛው የስራችን መሰረት ጸሎት መሆኑን እዛ ያ ፎቶግራፍ ያመለክታል። አንደኛ እሱ ነው። ሁለተኛው የቤተሰብ ድጋፍ፣ የእናቴ የአባቴ ጸሎት፣ ምክር፣ ደስተኛ ቤተሰብ ውስጥ መኖር፣ ማንበብ፣ ሁልጊዜ ራስን እንደ ተማሪ ማየት፣ ምክር ማዳመጥ። ተምሯል አልተማረም፣ ወንድ ሴት፣ ሽማግሌ ወጣት አልልም፣ መካሪ ካለ አዳምጣለሁ። ማዳመጥ፣ ሰው ማክበር፣ ከሰው መማር። ሌላው ደስተኝነትና ተስፋ ነው፣ እምነት ነው። ሁልጊዜም ኦልዌይስ ፖዚቲቭ፣ ኦልዌይስ ሆፕፉል፣ ኦልዌይስ ኢማጂኒንግ።
አሁን ስለ ኢትዮጵያ ራሱ በጣም ስለ አፍሪካ ስለ ዓለማችን በጣም ብዙ መልካም ነገር ይታየኛል። ሌላ ደግሞ ትጋት እንደ ስንፍና የምጸየፈውና የምጠላው ነገር በዚህ ምድር ላይ የለም። ጎበዝ ሰው ያለኝን ኮቴን ቢጠይቀኝ ሰጠዋለሁ። እንደ ሰነፍ የምጠላው ነገር የስንፍና መንፈስ የስንፍና ጥላቻ ውስጤ ነው ያለው እና ቢሮዬ ውስጥ ትጉ ሰዎችን ሳያቸው ሸልሜ አልጠግብም፣ ባርኬ አልጠግብም፣ ሰጥቼ አልጠግብም። ሰነፍን ደግሞ ከዓይኔ ፊት እስኪሰወር ትዕግስት የለኝም እና ስንፍና ነው የምጠላው። ትጋት ጠቅሞኛል። ቢዝነስና ቤተሰብ እንዴት አጣጥመህ ትሄዳለህ? ይሄ በጣም ወሳኝ ነገር ነው። ይሄ ባላንስ ይባላል። ባላንስ ኤክስትሪሚዝም የሚባለው ነገር ይሄ አክራሪነት ወይም ወግ አጥባቂነት ወይም እስከ ጥግ መሄድ አክራሪ። አንዳንድ ሰው ከስራው ውጪ ስለ ቤተሰቡ አያስብም። አንዳንድ ሰው ደግሞ ከቤተሰቡ ውጪ ስለ ስራ አያስብም። ሶሻል ፋይበሩ ሶሻል አስፔክቱ ይወስድበታል። ሁለቱ ግን ተያያዥ ነገር ናቸው። እዚህ ግራጁዌሽን ላይ ሳስተምር ነበር። ማንም ሰው ካለበት ወደ ሌለበት ከተነሳበት ወደሚደርስበት ከዝቅታ ወደ ከፍታ ለመሄድ ክንፍ ያስፈልገዋል። ሁለት ክንፍ ያስፈልገዋል። አንደኛው ክንፍ ቤተሰብ፣ ህብረት፣ ጓደኛ፣ ማህበረሰብ፣ ማህበራዊ ህይወት ነው። አንደኛው ደግሞ ስራ ነው፣ ኃላፊነት ነው፣ ትጋት ነው፣ ቆርጦ መስራት ነው። ይሄ ሁለቱ ካለ ሰው ይበራል። ስለዚህ ቤተሰብ ከዛ ውስጥ አንዱ ነው። ቤተሰብ ሲባል ይሄ ሪሌሽንሺፕ የምለው ነው። ሪሌሽንሺፕ ነው፣ ሪስፖንሲቢሊቲ ነው፣ ኃላፊነትና ህብረት ወይም ግንኙነት ነው እና ቤተሰብ በጣም ወሳኝ ነገር ነው። ግራውንድ ያደርግሃል። ቤትህ ነው ቻርጅ የምታደርግበት ፍቅርን፣ ሰላምን፣ ሀብትን፣ ደስታን፣ እረፍትን የምታገኝበት ነው። ያ በሚኖርበት ጊዜ ሁለተኛው ደግሞ ኃላፊነት ደግሞ ይጠናከራል። ይሄ ሁለቱ ሲኖር በሁለት ክንፍ ትበራለህ ማለት ነው። ሪሌሽንሺፕ ኤንድ ሪስፖንሲቢሊቲ፣ እነዚህ ወሳኝ ነገሮች ናቸው። ወደ ኋላ ተመልሼ ባስተካክለው የምትለው ነገር የጊዜ አጠቃቀም 5-6 ዓመት ሊሆን ይችላል። አንድ ሰው ወደ ህይወቴ መጣ። ይሄ ሰው ላይፍ ኮች ነው እና ላይፍ ኮች የህይወት አማካሪ ነው። ኤግዜኪቲቭ ላይፍ ኮች ነው እና ይሄ ኤግዜኪቲቭ ላይፍ ኮች ወደ ህይወቴ ከመጣ አሜሪካዊ ነው እና አራታችንን ነበረ ኮች የሚያደርገው እኛ መስሪያ ቤት። ኮች ከማድረጌ በፊት ህይወትን መገምገም አለብን አለ። መጀመሪያ ህይወት ልክ እንደ ሐኪም ቤት ስትሄድ ህይወትን መመርመር አለበት። ስለዚህ 8 የህይወቴን ገጽታ መመርመር ጀመረ። አንደኛ ሪሌሽንሺፕ with God, with family፣ ሁለተኛ ፋይናንስ፣ ሶስተኛ ታይም ማኔጅመንት፣ ጤና፣ አካል እያለ ህይወቴን መገምገም ጀመረ። 8ቱን አስፔክት ከገመገመ በኋላ ውጤቱን አስቀመጠልኝ። ችግር ላይ ነህ አለኝ። ህይወትን በባላንስ በጥበብ በጊዜ አጠቃቀም በትክክል እየመራኸው አይደለም፣ ህይወት ችግር ላይ ነው አለኝ። ስለዚህ አንድ ጥያቄ ማስተካከል ትፈልጋለህ ወይ አለኝ። አዎ ማስተካከል እፈልጋለሁ። ፈርም አለኝ። ፈረምኩ። ከፈረምኩ በኋላ ማስተካከል የምትፈልገውን የህይወት ገጽታዎች እንዴት ማስተካከል እንደምትፈልግ፣ ገንዘብህን ዛሬ ካለበት የት ማድረስ ትፈልጋለህ፣ ጤናህን ዛሬ ካለበት እንዴት ማሻሻል ትፈልጋለህ፣ ጊዜ አጠቃቀምን አሁን ካለበት እንዴት ማሻሻል ትፈልጋለህ፣ የስራህን ራዕይህን ማሳካት እያለ 8ቱንም የህይወቴን ገጽታ ጎል ወይም ኦብጀክቲቭ እንዳስቀምጥ አደረገ። እነሱን አስቀመጥኳቸው። እነዚህ እዛ መድረስ ትፈልጋለህ? አዎ። አሁን ፈርምና ስጠኝ። ፈርም የሰጠሁት። ያን ካደረግኩ በኋላ አሁን ያለኸው እዚህ ነህ። አንተ መድረስ የምትፈልገው እዛ ነው። ከዚህ ተነስተህ እዛ እንዴት እንደምትደርስ ደግሞ ፕላንህን ጻፍ አለ። ለ8ቱም ቁጭ ብዬ 3 ቀን ከከተማ ወጥቼ ሆቴል ዘግቼ ለብቻዬ ጽፌ ጨርሼ አመጣሁት። ይህም መንገድ መሄድ ነው የምትፈልገው? አዎ። ያንተ ነው? አዎ። ፈርምና ስጠኝ። ፈርም የሰጠሁት። እንግዲህ ለሚቀጥለው 1 ዓመት በየሳምንቱ ደውልልሃለሁ። በዚህ ፕላን ህይወትን እየመራህ መሆንህን ኮች አደርጋለሁ፣ ሱፐርቫይዝ አደርጋለሁ። ከዛ ህይወትን እንቀይራለን አለ። ዴኒስ ብሌቨንስ ይባላል። ዴኒስ ብሌቨንስ ስልኩን እዚህ ላይ ሳይ መጥላት ጀመርኩ። ምክንያቱም ራሴ በጻፍኩት ፕላን፣ ራሴ ባቀድኩት እቅድ፣ ራሴ ባስቀመጥኩት ጎል መፈጸሙን ጠላሁት። ምክንያቱም አካውንታቢሊቲ ከባድ እንደሆነ እና ከዛ በፊት ለካ ብዙ አባክኛለሁ። ለካ እኔ ብዙ የተሳካልኝ የመሰለኝ ብዙ አልተሳካልኝ። ማንኛውም ሰው ለካ ህይወቱ ቢፈተሽ we are in the red either በሪሌሽንሺፕ ኦር በገንዘብ ኦር በጤና ኦር በአመጋገብ ኦር በጊዜ አጠቃቀም ወይም በሰዎችን
ባለን ግንኙነት ወይም በራእይ ህይወትን በቅድ መምራት በዛ ዙሪያ ሁሉ ህይወታችን ዴንጀር ውስጥ ነው። ያንን መቀየር ያንን ተመልሼ ዴኒስ ብሌቪንስን ካገኘሁት በኋላ የዛሬ 20 ዓመት ባገኘው ኖሮ አሁን ከደረስኩበት ሻል ወዳለ ደርስ ነበረ አልኩ። ግን አሁንም ራሱ እሱን ካገኘው በኋላ በህይወቴ ውስጥ የመጣውን ጥቅም ሳየው በጣም ደስ ይለኛል። ይሄን ነው ባስተካክለው የምለው። አይጸጽተኝም። ብዙ ተጠቅሜበታለሁ። አመሰግነዋለሁ። ችግሮችን የምታልፍበት ጥበብ። በጣም ጥሩ። ችግሮችን እኔ ሁል ጊዜ እንደ ተራራ ነው የማያቸው። ተራራ ከፊቴ የተጋረጠ ተራራ እና ምን አደርጋለሁ? ችግሮች በሚገጥሙኝ ጊዜ አይፓዴን ወይም ባዶ ወረቀት ወስድና ተራራ ስላለሁ አንድ ተራራ ለምሳሌ የገንዘብ እጥረት ከሆነ ተራራ የገንዘብ እጥረት፣ ከሰው ጋር ግጭት ካለ ግጭት የሚባል ተራራ፣ የጤና መታወክ ካለ የጤና መታወክ፣ ተጨማሪ ሰራተኛ የምፈልግ ከሆነ እንደ ተራራ እስላቸውና ከዛም በኋላ አናግረዋለሁ። ተራራ አንተ ተራራ ትፈርሳለህ እለዋለሁ። አንተ ተራራ ትነቀላለህ፣ አንተ ተራራ ትፈርሳለህ። ስለዚህ ልክ እንደ ጎበዝ ኮንትራክተር ተራራውን ቀስ በቀስ መናድ ጀምራለሁ። ይሄ ተራራ እንዲፈርስ ምሰሶው የት ጋር ነው ያለው? ድንጋዩ የት ጋር እንዴት ነው ላፈርሰው የምችለው ብዬ ተራራው ላይ አተኩሬ መስራት ጀምራለሁ። ከዛም በኋላ በጣም በርካታ ተራራዎች ከፈረሱ በኋላ ላጲስ ወስድና ወይ ተራራውን አይፓድ ወስድና ኢሬዝ አደርገዋለሁ። ተራራው ደልዳላ ሜዳ ይሆናል። ሁልጊዜ ችግሮችን የማልፍበት እንደዚህ ነው። ችግሮች ያሰጥሙኛል፣ ይበሉኛል፣ ያጠፉኛል፣ ያስቆሙኛል ብዬ በፍጹም አላስብም። ችግሮች የመንገድ አካሎች ናቸው። it is part of a journey። ችግር የሌለበት ጉዞ የለም። it's part of a journey, it's part of the story። እዚህ እስክንደርስ በጣም ብዙ ችግር አሳልፈናል። ይሄው እናቴ ያለች አንድ ጊዜ ምን አልኳቸው? ቤት ሄድኩና በጣም ብዙ ችግር እስር አሳልፈናል፣ ስደት አሳልፈናል፣ ከእናቴ ጋር ከአባቴ ጋር ብዙ ህይወት አሳልፈናል እና እኔ አሜሪካን ሊሄድ ስል አሁን ካለንበት ችግር ዛሬ ግራጁዌት አድርገናል አልኳቸው። ግራጁዌት አድርገናል አልኳቸው። እውነት ግራጁዌት አደረግን። እኔ ሄድኩ፣ እናቴን አመጣው፣ አባቴን አመጣው፣ እህቶቼን አመጣው። ጠቅላላ አሁን ቤት ሳይሆን ቤቶች አሉን፣ አሜሪካ ውስጥ እንኖራለን። መኪና ሳይሆን መኪኖች አሉን። ቤተሰብ ብቻ ሳይሆን የልጅ ልጆች እነሱም አዩ፣ ተባረክን እና በቃ ያ ፕሮብሌም አለፈ። ግን አሜሪካ ሄደን ችግር የሌለው ኑሮ ኖርን ማለት አይደለም። እዛም ደግሞ ችግሮች ነበሩ። ግን it's part of a journey። ማንም ዛሬ ችግር ውስጥ ያለ ሁለት አማራጭ አለው። ለችግሩ እጅ መስጠት ወይም ደግሞ ችግሩን ማናገር። ታልፋለህ፣ አልፋለሁ ብሎ ችግሩን ማናገር፣ ከዛ ችግሩን ወደ ማሸነፍ ይሄዳል ማለት ነው። ሁሌም የምትኮራበት ተግባር በምትሰራው ስራ። ዋና የኔ ስራ መንፈሳዊ ነው። እኔ ኦልሞስት ለ30 ዓመት ወንጌል ሰብኬያለሁ። እጅግ በጣም ነፍሴም ስጋዬም መንፈሴም አእምሮዬም ከሚረካበት ትልቁ ነገር እዛ ፑልፒት ላይ ቆሜ ቃል እግዚአብሔርን መናገር ነው። ይሄ ለኔ በቃ የመጀመሪያም የመጨረሻም አልፋውም ኦሜጋውም ነው። ምሰራቸው ሁሉ ከዛ ውስጥ ነው የሚመነጩት። አሁን ለምሳሌ ትምህርት ቤት መክፈት ለኔ የወንጌል እምነት ፍሬ ነው እንጂ ትምህርት ቤት መክፈት ቀዳሚው አይደለም። ቢዝነስ መክፈት ቀዳሚው። እነዚህ ፍሬዎች ናቸው። ይጨመርላችኋል ከተባሉት መካከል አንዱ ነው እንጂ ዋናው አይደለም። ዋናው የምኮራበት ከወለደኝ ከአባቴ ከእናቴ የተረከብኩት የወንጌል አገልግሎት ነው። ከነሱ አባቴ ኦልሞስት ለ60 ዓመት ከእናቴ ጋር ከተጋቡ 50 ዓመት ሞልቷቸዋል። ኦልሞስት ከዛ በፊት ወደ 10 ዓመት ወንጌል ሰብኳል። ወደ 60 ዓመት ወንጌል ሰብኳል። እኔ ደግሞ ይሄው ኦልሞስት ወደ 30 ዓመት፣ እኛ ቤት ወደ 90 ዓመት ወንጌል ተሰብኳል። ልጄም ደግሞ አሁን ይቀጥላል። ወደ 100 ዓመት ከዛ በላይ እንሄዳለን። ስለዚህ የምኮራበት አንኳሩ ሃርት ቢቱ እሱ ነው። ከዛ ውስጥ ደግሞ ሌላ የምኮራበት ትምህርት ላይ የምሰራው ስራ ነው። ኮሌጅ በመክፈት ትምህርት ቤቶች በመክፈት ዛሬ በኢትዮጵያ ውስጥ ከ30 ሺህ በላይ በማስተርስ ዲግሪ እና በባችለር ዲግሪ አሰልጥነናል። 30 ሺህ ከኢትዮጵያ ታላላቅ የፖለቲካ መሪዎች እስከ ወረዳ፣ ቀበሌ፣ ዩኒቨርሲቲ፣ ቢዝነስ መሪዎች ዛሬ የኔ ተማሪዎች ዩኤን ውስጥ አሉ፣ ወርልድ ባንክ ውስጥ አሉ፣ አፍሪካን ዩኒየን ውስጥ አሉ፣ ኤምባሲዎች ውስጥ አሉ፣ ውጭ ጉዳይ ውስጥ አሉ፣ መከላከያ ውስጥ አሉ፣
ጤና ጥበቃ ውስጥ አሉ፣ ውጭ ሀገር አሉ፣ አውስትራሊያ የሚሰሩ አሉ፣ ሳውዝ አፍሪካ ብዙ ናቸው። ስለዚህ እነዚህን ሰዎች ማፍራቴ በጣም የምኮራበት ነው። በትምህርት ዙሪያ ያ እኔ ለረጅም ዘመን የሰራሁት ያመንኩበት የተከተልኩት ከጌታ ኢየሱስ የወረስኩት ከዛ የመነጨ ፍሬ ነው። ካምብሪጅን ለመክፈት ምን አነሳሳ? 6ኛ ክፍል እያለሁ እናቴ ቦርዲንግ ስኩል ወሰደችኝ። ደምቢዶሎ ላይ ነው ያለው። እዛ ወሰደችኝ። ያ ትምህርት ቤት ህይወቴን ቀየረው። ከ7ኛ ክፍል ጀምሮ የነበረ ቦርዲንግ ስኩል ነው። አሜሪካኖች፣ ጀርመኖች፣ ሞሪሸሶች፣ ነጮች፣ ፊኒሾች፣ ስዊድኖች፣ ከአፍሪካ ያሉ ሰዎች፣ ከአሜሪካ ያሉ ሰዎች ያስተምሩን ነበረ። ህይወቴ ተቀየረ። that school transformed my life. ኤጁኬሽን የሰውን ህይወት እንደሚቀይር በዛ ትምህርት ቤት ተገነዘብኩ። ከዛ በኋላ ያለኝ ህልም ሁል ጊዜ ትምህርት ቤት መክፈት ነው። ትምህርት ላይ መስራት ብቻ ጥማት። ምክንያቱም የሰው ልጅ የትምህርት እድል ካገኘ፣ አእምሮ ከበራ፣ እጁ ከሰለጠነ፣ አካሉ ከሰለጠነ፣ ስልጡን ከሆነ በቃ ቁራጭ ነው የተጣለ ነው የምትለው የሰው ልጅ የለም። ማንኛውንም ሰው ብድግ አድርገህ ካስተማርከውና ካሰለጠንከው የትም ይደርሳል። ስለዚህ ካምብሪጅን ለመክፈት ያነሳሳኝ ትምህርት ላይ ለመስራት ያለኝ ጥማት ነው። ካምብሪጅ ኢንተርናሽናል ስኩል ነው፣ ግን ኢንተርናሽናል ስኩል ያልሆኑ ደግሞ ሎካል ስኩሎች ሻሸመኔ አለ፣ ነቀምት አለ። አሁን ደግሞ ደብረ ዘይት እየተሰራ ነው ወይም ቢሾፍቱ። አሁን ደግሞ የካምብሪጅ በጣም እየሞላ ስላለ አሁን 2 ሌላ ኢንተርናሽናል ስኩል ለመክፈት መሬት እየጠየቅን ነው። ምክንያቱም ለምን መሰለህ? አሁን ዱባይ ብትሄድ ዩናይትድ አረብ ኤሚሬት ትንሽ ሀገር ነች። ዱባይ የምታክል ከተማ ከ260 በላይ ኢንተርናሽናል ትምህርት ቤት አለ። ጠቅላላ የሀገሩ ፖፑሌሽን ወደ 10-11 ሚሊዮን ህዝብ ነው። 201 ከተማ ውስጥ ናይሮቢ ብትሄድ ከ60 በላይ ኢንተርናሽናል ስኩል አለ። ኢትዮጵያ ውስጥ ኢንተርናሽናል ስኩሎች ብዙ የለንም፣ 10 አይሞሉ። ስለዚህ ወደፊት የአፍሪካ ዋና ከተማ፣ የዓለም ዲፕሎማቲክ ሴንተር፣ የቢዝነስ ሴንተር መሆን የምንፈልግ ከሆነ የግድ ይሄ ወደ ሀገራችን የሚመጣው ዳያስፖራ፣ ኤክስፐርት፣ ኢንቨስተር ይሄ ሁሉ የት ነው ልጆቹን የሚያስተምረው? ትምህርት ቤት ከሌለ አይመጣም። ሆቴል ከሌለ እንደማይመጣ፣ ሆስፒታል ከሌለ እንደማይመጣ፣ ትምህርት ቤት ከሌለ አይመጣም። ትምህርት ቤት የሀገራችንን ኢኮኖሚ ያሳድጋል፣ እድል ይፈጥራል፣ ልጆችን ኢኩዊፕ ያደርጋቸዋል። ከዛም በኋላ ደግሞ የትና የት እንዲደርሱ ያደርጋቸዋል። ካምብሪጅን እንድከፍት ያነሳሳኝ ኢንተርናሽናል ስኩል ኢትዮጵያ ውስጥ ስለሚያስፈልግ ነው። ጠቆም የምታደርገን መጽሐፍ ለምን? እንግዲህ በዚህ እንደምታዩት በጣም ብዙ መጽሐፍ አለ። እዚህ ላይ በጣም ብዙ መጽሐፎች አነባለሁ። ከዛ ውስጥ አንድ የምወደው መጽሐፍ አለ። ይህ መጽሐፍ ብዙ ካነበብኳቸውና ከምወዳቸው መጽሐፍቶች መካከል አንዱ ነው። የተጻፈው በቶማስ ፍሪድማን ነው። ቶማስ ፍሪድማን በጣም የታወቀ የአሜሪካ ጋዜጠኛ ነው። The world is flat ብሎ ነው የጻፈው። The brief history of the 21st century. The world is flat የሚለው ምንድን ነው? እንደ ድሮ first world, second world፣ እኛን ደግሞ third world የሚባለው ነገር ቀርቷል። አሁን ዓለም ፍላት ነው። እኔ እዚህ ቁጭ ብዬ አክሰስ የማደርገውን ኢንፎርሜሽን ኢንተርኔት፣ ዲጂታል ወርልድ፣ ሳይበር ወርልድ እነዚህን በሙሉ ቻይና ያለውም ኢንዲያ ያለውም አሜሪካ ያለውም እኩል ነው። ኢንፎርሜሽን አክሰስ ቱ ኢንፎርሜሽን ዲሞክራታይዝድ ሆኗል። ያ ማለት ሁሉም ሰው አክሰስ ቱ ኢንፎርሜሽን በአንድ ጊዜ አግኝቷል። እዚህ ቁጭ ብሎ ኒውዮርክ መስራት ይቻላል። ኒውዮርክ ቁጭ ብሎ ኢንዲያ መስራት ይቻላል። ቻይና ቁጭ ብሎ ሳውዝ አፍሪካ መስራት ይቻላል። መነገድ ይቻላል። ክሮስ ቦርደር ማድረግ ይቻላል። አሁን እኔ ትምህርት ቤት እዚህ ትምህርት ቤት ውስጥ ያሉ ተማሪዎች ኦልሞስት ከ52 አገሮች ናቸው። 52 ናሽናሊቲስ 52 ዜጎች እኔ ትምህርት ቤት ምን ይሰራሉ? እነዚህ 52 ዜጎች ኢትዮጵያ። The world is flat። ይሄ መጽሐፍ የሚያሳይህ አንዱ የአሜሪካ ውስጥ ያሉ ኦልሞስት 60% ሆቴል በህንዶች የተያዘ ነው። በአሜሪካ ውስጥ በአንዳንድ ቦታዎች አብዛኛው አሜሪካ ውስጥ ያለው ሐኪም፣ የጥርስ ሐኪም፣ የአይን ሐኪም፣ የጆሮ ሐኪም፣ ቀዶ ጠጋኝ በሙሉ ህንድ ነው። አሁን ለምሳሌ እዚህም ሀገር ኦርደር አድርጎ መስራት፣ በስልክ መስራት፣ ሁሉ ነገር ፍላት ሆኗል። ዓለም ፍላት ሆኗል። ስለዚህ እንደ ድሮ እኔ ኢትዮጵያ ስለሆንኩ ነው ኋላ የቀረሁት ወይም እኔ አሜሪካ ስለሆንኩ ነው የቀደምኩት፣ እኔ ኢንዲያ ስላለው ነው የሚባለው ነገር እየቀረ ይሄዳል። ወርልድ ኢዝ ፍላት። ድሮ ትራንስፖርቴሽን ነበር፣ አሁን ዲጂታል ሳይበር ወርልድ እኩል አድርጎናል። ስለዚህ ይሄ መጽሐፍ ስለሱ ነው የሚያወራው። በጣም ነው ኢንስፓየር ያደረገኝ። ቶማስ ፍሪድማን ነው። ካነበብኳቸው በርካታ መጽሐፎች ውስጥ አንዱ በጣም የወደድኩት መጽሐፍ ነው። አሉ እንግዲህ በርካታ መጽሐፎች። እቺን ብታነቡ ኢንስፓየርድ ትሆናላችሁ። The brief history of the 21st century
ኢኮኖሚክስ ነው፣ ቢዝነስ ነው፣ ሊደርሺፕ ነው፣ ኢንስፒሬሽናል ነው፣ ሞቲቬሽናል ነው። በጣም ጠቃሚ ነው። የመጨረሻ በ5 ዓመት ውስጥ ከዶክተር ገመችስ ምን እንጠብቅ? አንደኛ የጀመርነው የትምህርት ማስፋፋት ጉዞ ይቀጥላል። አሁን እንዳልኩ ኦልሬዲ አዲስ አበባ ውስጥ በካምብሪጅ ተጨማሪ ሌሎች ኢንተርናሽናል ስኩሎች ይከፈታሉ። በሚቀጥለው 5 ዓመት ሌላ ከኢትዮጵያ ውጪ እየሄድን ነው። ዩጋንዳ ተጠርተናል፣ ናይሮቢ ተጠርተናል፣ ሳውዝ ሱዳን ተጠርተናል፣ ሳውዝ አፍሪካ ተጠርተናል። በእነዚህ ሀገሮች ውስጥ ደግሞ ትምህርት ቤቶቻችንን እናስፋፋለን። በሚቀጥሉት 5 ዓመታት ብዙ መጽሐፍት ጽፋለሁ ብዬ አስባለሁ። የተዘጋጁ ያሉ መጽሐፍቶች አሉ፣ እነሱ ይታተማሉ። ሲመረቁ ያው እናንተ ጋር መተን አብረን እናስመርቃለን ብለን እናስባለን። ከዛ ባለፈ የጀመርኩት የምወደው የነፍሴ የመንፈሴ ፍቅር የሆነውን የወንጌል አገልግሎት ደግሞ በስፋትና በኃይል መቀጠል ነው። እነዚህ ነው እንግዲህ የሚቀጥሉት 5 ዓመታት ደግሞ ያው እናቴን እየተንከባከቡ መቀጠል ነው። እናቴ ደግሞ ወጣት እየሆነች ስለሄደች እሷን እየተንከባከቡ መቀጠል ነው። አመሰግናለሁ።